ይህንን ዛቻ እንደ ቀልድ ያልተመለከቱት አድሚራል ካሮል ለውጭ ጉዳይና ለዲአይኤ ሰዎች የካቲት 23 1996 ላይ የሰሙትን ተናገሩ። ተቋማቱ ግን ምንም ቅድመ እርምጃ ለመውሰድ አልተጣደፉም። በማግስቱ የካቲት 24 1996 ላይ ያስጠነቀቁት አደጋ ግን ደረሰ። አድሚራሉ ከቀናት በኋላ ሲኤንኤን የቴሌቪዥን ጣቢያ ላይ ቀርበው እኔ ብዬ ነበር ብለው ተናገሩ። ይህንን የተመለከተው የዲአይኤው ሬግ ብራውን በክስተቶቹ መገጣጠም ግራ ተጋባ። የጥቃቱ መድረስ፣ ማስጠንቀቂያ መሰጠትና እርምጃ እንዳልተወሰደ ብዙሃን በሚያዩት የቴሌቪዥን ጣቢያ ላይ መነገሩ ግር አሰኘው። ያኔ ምርመራውን አጠናክሮ ጀመረ። ምርመራውን ከዲአይኤ የኩባ ጉዳዮች ንግሥት ዘሎ ሊመለከት አልቻለም። ስጋቱንም ለአለቃው ስኮት ካርሚሼል አጋራው። ምርመራ እንዲያቀርብ ነግሮት ተለያዩ። ምርመራውን የጀመረው ግን የአውሮፕላን ጥቃቱ